በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ካለምና ከነፈር ሁሉ ከዳያ ተከሱ አሜን። ምእመናት በአሰባስበን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን አደራችሁ? እንደምን ከረማችሁ? እንደምን እዚህ አደረሳችሁ? አሚን። አስፈሪውና አስጨናቂውን የጨለማ ወራት አሳልፎ በብርሃን እንመላለስ ያደረገን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ከአጽናፍ እስከ አጽናፈ ዓለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፈ ዓለም የተመሰገነ ይሁን። የጻድቃን የሰማዕታት የመጥምቁ የቅዱስ ዮሐንስ ስም የተመሰገነ ይሁን። እንግዲህ በአምላካችን መልካም ፍቃድ ስርዓተ ቅዳሴን ፈጽመናል። ብዙ ስርዓቶች ይቀሩናል። አሁን እንማራለን። ትምህርቱን የሚሰጡን የደብራችን ዋና አስተዳዳሪ መላእክት አባ ተክለወልድ ይሆናሉ። ቀጥታ ወደ እርሳቸው እወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን በወደወል ደግሞ የወተንዳጅ ገዳም መስራች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕፃናት ጉዳይ ድርጅት አስተባባሪ፣ እንደውም ሊቃውንተ ቤተክርስቲያን አበው ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ ሴቶች እግዚአብሔር አምላካችን በቸርነቱና በምሕረቱ ሌሊቱን ጨለማውንም በብርሃን ቀይሮ አሁን የምናያትን ብርሃን አሳይቶናልና ከዚያም ባሻገር እግዚአብሔርን የምናገኝበትን አምላክን የምናመሰግንበት ስለ ኃጢአታችን የምንጸጸትበት ስለ ኃጢአታችንን እግዚአብሔር አምላካችን ይቅርታ የምንጠይቅበት በቅድስና ስፍራ ሰብስቦናልና እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። እናታችን ቅድስት ድንግል ማርያም ስሟ የተመሰገነች ትሆንልን። እንደ እግዚአብሔር ፍቃድ የምንማማረው ዛሬ የትምህርታችን ርዕስ የሚሆነው ያ ያዳነን ሰው አልጋውን ተሸክሞ ሂድ አለኝ። ቃሉን አንድ ላይ እንላለን ሁላችንም በእግዚአብሔር ስም። ያ ያዳነን ሰው በሉት። አልጋውን ተሸክሞ ሂድ አለኝ ብሎ መለሰለት። አፋር የመስራትም ጀና ነሙን አሳይስ እሱም ያ አልጋ ባጥቱ ዴኑ ማንጀቴ ዴኑ ደሴቴ። እንግዲህ ይሄ የምናገኘው ኃይለ ቃሉ ዮሐንስ ወንጌል ምዕራፍ 5 ከቁጥር 11 አካባቢ ስትመለከቱት ታገኙታላችሁ። ቃሉን የተናገረው ራሱ ባለቤት ከአንድ ገነት ስንመለከት መጻጉዕ የሚባል ታማሚ እንደነበረ ታሪኩን ከተናገረ በኋላ
ለዛሬው ጋራ የተያያዘ ጌታችን መድኃኒታችን በስጋዌ ሲሰራ የነበረ ስራዎች አንዱ የፈውስ ስራ ነው። ጎባጣዎችን ማቅናት፣ ዓይነ ስውራንን ማብራት፣ የተለያዩ በሌሎች ያደረባቸውን ሰዎች የማዳን ስራ በሚሰራበት ጊዜ የተጠየቀ ጥያቄ ነው። በአንድ በኩል መድኃኒዓለም ኢየሱስ ክርስቶስ በጎ ነገር ለሰው ልጆች ሲሰራ፣ ሌላ የሰው ልጆች ደግሞ በጎን ስራ እንደ መጥፎ ስራ በማየቱ ክርስቶስን ከሶታል። ክርስቶስ የመዳንን ስራ በሚሰራበት ወቅት አንደኛው ተአምራቱ ነው። ሁለተኛ ደረጃ ደግሞ በድንቅ ስራ ነው። እንደዚህ በቃሉ የፈወሳቸው ሰው በቃሉ ከተፈወሳቸው አንዱ የሰው ሌርሳጎ የሚባለው ማለት ነው። በተአምር ደግሞ የፈወሳቸው ደግሞ በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ስትመለከቱ በምሳሌያዊ ወይም ደግሞ በምንድን ማለት ነው የተወሰው በተግባር በምሳሌ አድርጎ ማለት ነው የተወሰው። በዚህ ወንጌል ላይ ምንድነው መድኃኒዓለም ኢየሱስ ክርስቶስ በቤተሳይዳ እግዚአብሔርን እንዲያድነን ዘር እንዲፈውሶ ይጠባበቀው ነበረ ነው። የስንት ዓመታት እንደታመመ ታሪኩ ጊዜ ይነገራቸዋል። 38 ነው የታመመ። በ38ቱ ምሕረትን ስጠብቅ ድነትን ስጠብቅ በዛ አካባቢ ስፍራ ላይ ምልክት አለ። ምልክቱን አይቶ ወይም ደግሞ መድኃኒቱን አይቶ መድኃኒቱን ለማግኘት ወይም ደግሞ መድኃኒቱን ለመቀበል ማለት አቅም ያለበት ሁኔታ ሁሉ ነበረ ነው። namni kun jechuun egaa 38 ሰቴራ ወጥቶ ናሞች ተንጅሩ ቀበላ ሶስት ሰሬ ታዩረት ሁሉ ነገር ትሮት ጉልበት ስላልነበረ ጉልበት ስላቃተ በሽታው ስለተናበት ገበያ ስለተናበት ሁሉሳውን ረጠኔ ይሄ ወለ ትችኔት ለምንኩን ቀበላ ሶስት ሰሬ ታዩ እንደንዱ አማራጭ ነገር ሲያጣ እግዚአብሔር መለመን ብቻ ነው። ሰው ተሳትቆት እግዚአብሔር ይለምናል። እግዚአብሔር ግን በአራቱ አቅጣጫ ይፈውሳል ያድናል። እግዚአብሔር በአራቱ አቅጣጫ ይፈውሳል ያድናል። ይህ ሰው እግዚአብሔርን ለማዳን ጊዜውና ሰዓትን ይጠብቃል። ምንድን ነው የሚለው ወንጌሉ? የመዳን ቀን ዛሬ ነው። እኛ ኢነማ የተሰይን አርገቱ እኛ ራስ ወረቱ ዛሬ ነው የመዳኑ ቀንና የመዳኑ ቀን ሲደርስ ክርስቶስ አቅሙን እምነቱን የደዌን ሁኔታ አይቶ መጣ። ማዳን ስፈልግ መላእክቶች ቀድሞ ጠበሉን ስላርኩት ቀድሞ የገባ ሰው ጉልበት ያለ የሚበረታ ሰው ይችላል። እሱ ድነትም ስለሌለው አልጋ ላይ ተኝቷል። አልጋ ላይ ተጣብቋል። ሁሉ ሳሌራ ወጥቶ ማለት አልጋ ላይ ተገዲ የትም የረት ወደ ቀበሌዎች ተጣምዛ ይዘለ ወለም ነው ለምን መጠን ብሔራ ወጥቶ ቀበሌ ሰዎች ሆነ አይን አርገ ከዛ በኋላ እግዚአብሔር ኢየሱስ ክርስቶስ መጣ። ልትድን ትፈልጋለህ ብሎ ጥያቄ ጠየቀ። ማዳን የማይፈልገው ያለ የለም። ታየው መርዋታ የረፈሰ ኢየሱስ ክርስቶስ እንዲያመለክት ነው። ለምን ታየው ወራና እንትን መንገረት በተለያየ መልኩ ነው የምታመን። ከዛ ነው በኋላ ምን ሆነ ማለት ነው? አልጋም ተሸክሞ አልጋ ባጥቶ ነው። እሱ የዳነበት ቀን መቼ ነው? ሰንበት ነው። እሱ የተፈወሰበት መቼ ነው? ሰንበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ደረሳውያን ተነሳሱበትና ሰንበትን ሻረ አለ። አሁን ስለ መዳን የምንማር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ በቃሉ ዳኑ ተፈወሱ ብሎ ሰዎችን ፈውሷል። እንደገና ደግሞ በዮሐንስ ወንጌል ምዕራፍ 9 ላይ ባለፈው በተደጋጋሚ እንደተማርነው ሁሉ ማለት ነው በእምነትና በጸበል ሁሉ ፈውሷል። በሌላ ማሳይታ ማለት ነው እግዚአብሔር ሰውን ፈውሷል። አዘመነ ወዲህ ስንመለከት በተለያየ መልኩ የሰው ልጆች ማለት ነው ከመድኃኒት ወይም ደግሞ ከጠበል ጋራ ይመጣሉ ይችላሉ። መድኃኒቱም የማን ስለሆነ ማለት ነው? የማን መድኃኒቱ? እጽዋት 22 ስነ ፍጥረታት የማን ፍጥረት ነው? በዮሐንስ ወንጌል ምዕራፍ 5:1-9 ላይ ስትመለከቱ ሁሉም በእርሱ ሆነ ይላል። ፍጥረታት ሁሉ በእርሱ ሆነ። መድኃኒት ሁሉ ማለት ነው እሱ በገበሬ ታምራቱ፣ እሱ በኃይሉ፣ እሱ በአምላክነቱ የሚፈውሰው ፈውስ እንዳለ ሆነ በሌላ አቅጣጫም ደግሞ እግዚአብሔር አምላክ የሰው ልጆችን ይፈውሳል። አይፈውስም?
አሁን ለምሳሌ ማለት ነው አንድ ሰው ማለት ነው ስኳር በሽታ ይታመማል ታክሞ ይችላል አይደለም የማዳኑ ባለቤቱ ማን ነው? እግዚአብሔር ነው። ስለዚህ ጥበብ ስጋዊና ጥበብ ምንድነው? መንፈሳዊ ነው። የስጋዊ ጥበብና የመንፈሳዊ ጥበብ ተብሎ በሁለት ሲካፈለው ካን ጥበቡን ምን ይደራል ማለት ነው? የእግዚአብሔር ነው። ቤቱም ሰንዱን ከማርተች ነው ካዋዳ ቤቱ። ስለዚህ አንዳንድ ጊዜ ማለት ነው አልፈን ባለፈው በተደጋጋሚ ተናግረናል። እግዚአብሔር አምላካችን በአራቱ አቅጣጫ ሰው ያድናል፣ ሰው ይፈውሳል። ስለዚህ እግዚአብሔር ኢየሱስ ማለት ራሱ ምንድነው? መድኃኒት ማለት ነው። መድኃኒት ማለት ነው። በወንጌል ላይ የተቀመጠ ምንድነው ማለት ባለመድኃኒቶቹ አጥቷቸው 12 ዓመት ደም ሲፈሳት ከቆየች በኋላ ኢየሱስ ክርስቶስን ደም ጨርቅ ጣሙን ስትነካ ደሙ ቆመለት ይላል አይደለም እንዴ? ባለመድኃኒቶቹ አሉ ማለት ነው። እናቆሙ ነበሩ ማለት ነው። እናድኑ ነበሩ ማለት ነው። ግን አቃታት። እግዚአብሔር በጥበቡና በገብረ ተአምራቱ በኃይሉ የማዳን ጊዜና ሰዓት አመቻችቶ ጨርቅን በመዳን ብቻ ፈወሳት። እግዚአብሔር ስሙ የተመሰገነ ይሁን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ጠበልና እምነትን በተመለከተ እንደገና ደግሞ ማለት ነው የኤች.አይ.ቪ ሕክምና ወይም ደግሞ ጸረ ኤች.አይ.ቪ በተመለከተ ከጠበሉ ጋራ በተመለከተ በተደጋጋሚ በአውደ ምሕረቱ ላይ ትምህርት ተሰናችኋል። እኔ ደረስነ ይረጭ እጥነ ኢኔ ኤች.አይ.ቪ ኩዱ አከፈላለ ኢኔ አዳዳ አባራዚ እምነት ወልፋረ ጎኑን ደንዳ አዛኑ አላ ደግሞ ማለት ነው የቆረበ ሰው ወይም ደግሞ ቅዱስ ሥጋውና ክቡር ደሙ ከተቀበለ በኋላ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ማለት ነው አስተምሮ መጽሐፍ ቅዱስን ባዘለ መጽሐፍ ቅዱስን መሰረታዊ ባደረገ አስተምሮ ማለት ነው መጀመሪያ አንድ ሰው ማለት ነው መድኃኒት ጸረ ኤች.አይ.ቪ ማለት ነው እንዲከታተል ሰው መጀመሪያ ጠበሉን ተጠምቆ እምነቱን ተቀምጦ እዛ በኋላ ጠበሉ ከጠጣ በኋላ ክኒኑን እንዴት በተደጋጋሚ ተናግረናል እና ከዛም ባሻገር አንድ ሰው ማለት ነው ቅዱስ ሥጋውና ክቡር ደሙ በምንቀበልበት ጊዜ ዞሮ በምን መልኩ ነው የምናየው? ያ መድኃኒት ቆርባለት የጌታ አምላክ ሥጋ ደሙን አይደለም የምንቀበለው። ስንቀበል ከተቀበልን በኋላ ብዙ እንበላለን አልበላም? እንበላለን አልበላም? እንቀምሳለን አልቀምስም? በዚህ አቅጣጫ ነው መታሰብ ያለበት ማለት ነው። መድኃኒቱ እንደ ምግብ ነው፣ እንደ ምግብ አሁን ሰው ማለት ነው ጠበል ጠጥቶ ከዛ እምነት ተጠምቶ ከጊዜ በኋላ ምንድን ነው የሚቀበለው? ምግብ በላ አይደለም እንዴ? ምግብ ነው ማለት ነው። እንደ ምግብ ነው፣ እንደ ምግብ ነው። ያለ ምግብ የምንል ሰው አለ እና ምናምን ሰውኛ ምናምን ሲወረድ ስራ ስራችሁ እንደና ካናት እንደ ምግብ ለመቋቋም እንድንችል ማለት ነው። ጠበሉን ለመጠጣት እንድንችል እንድንቀሳቀስ መጣት ያስፈልጋል። ብዙ ጊዜ ደግሞ ማጥሮ አልጋ ላይ ተኝቷል። አልጋ ላይ እንዳንተኛ ማለት ነው። ምን ያስፈልጋል? ምግብ ያስፈልጋል። ምግብ ያስፈልጋል። ምግቡ ደግሞ ምንድነው ማለት ነው? እንደዚህ የተሳይ ማለት ነው። ከጊዜ በኋላ ይጠፋል። የዳናችሁ የተፈወሳችሁ የመሰከራችሁ ሰዎች አላችሁ። ዛሬ ደርሶ ማለት ግን መረጋገጫ እስከሚገኝ ድረስ ማለት ነው። ማለት ነው ባህታዊን በተደጋጋሚ ጊዜ ይናገራሉ። ክኒና እና ጠበል እምነት አንድ ላይ የምትወስዱ መጣል እንደሌለባቸው እሱ ብቻ ሳይሆን ስኳር በሽታ የምትታመሙ እስከምትቋቋሙ ድረስ ትቋቋማላችሁ። ከተቋቋማችሁ ትሪት ከሆናችሁ በኋላ ሆይ አለም ተነቦት ቢሰር ገባ ተነቦት ከነጻ ከሆናችሁ በኋላ አቁም ስትባሉ ብቻ ነው ማቆም አለባችሁ። ሌላ ከበሽታዎች ለየት አድርገን የሰውን ስነ ልቦናውን ወይም ደግሞ አድሎ በሚሆነ መልኩ ማለት ነው ኤች.አይ.ቪ በደም ውስጥ ያላቸው ሰዎች በተለያየ መልኩ የምንመለከተው የምናየው በመጽሐፍ ቅዱስ ኃጢአት እንደሆነ በደል እንደሆነ በእግዚአብሔር ዘንድ እንደሚያስጠይቅ በሚገባ ሁኔታ ምሁር መጽሐፍ ቅዱስ ነግሮናል። አትፍሬት የሚፈረድባቸዋል። ከተለየ ወይም ከሌሎች በሽታ የተለየ በሽታ አይደለም፣ እንደ ማንኛውም በሽታ ነው። እዚህ ቦታ ላይ ከቀድሞ ጀምሮ ማለት ነው መጀመሪያ ጠቀመት ስኳር በሽታ እንደገና ደግሞ
ጸረ ኤች.አይ.ቪ ነው የምትጠቀሙት ማለት ነው። ክልናውን የምትጠቀሙት ከአጣያሪ በኋላ እንድትጠቀሙ እንዳትክሉ በተደጋጋሚ የነገርንበት ጊዜና ሰዓት እንደነበረ ነው ማለት ነው። እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳንን ስራ በሚሰራበት ጊዜ ባለመድኃኒቶቹ በመቃወም ሳይሆን እነሱ ነው ያቃታቸውን ማለት ነው እነሆ ሲፈውሳቸው ሲያድናቸው እንደነበረ ማለት ነው ጌታ መድኃኒታችን ክርስቶስ የተናገረን። ጌታ መድኃኒታችን ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 33-34 ላይ አንድ ሳምራዊ በዛም በኩል ሰዓት ወደ ሰውዬው መጣ። ባየው ጊዜ ራራለት ነው የሚለው። የታመመ ሰው ምን ማለት ያስፈልጋል? መራራት ያስፈልጋል። ክርስትና ማለት ሬሬ ያለ ማለት ነው። ክርስትና ማለት እኩልነት እናይ ማለት ነው። ክርስትና ማለት አንተ ሌላ በሽታ አለ ለምን አትጠገኝ ማለት ነው። ከድሎ ጋር የተያዘ ስለሆነ በእግዚአብሔር ዘንድ እንዳታች ስለሚቆጠር ማንኛውም ሰው ማለት ነው ከሌላ ሰዎች ነገር በቀለም በእድሜ በአካላዊ ሁኔታ በማህበራዊ በኢኮኖሚያዊ በጾታ በጤንነት ሁኔታ በሙያ በእምነት ህይወት በተለያየ ምክንያት ማለት ነው። ስለዚህ በፊት ከነበረው ዛሬ ለውጡ ምንድን ነው? ህዝበ ክርስቲያን ኤች.አይ.ቪ በደም ውስጥ ያለ ሰው ለየት ያለ ነው የምታየው። ሌላ በሽታ የለም እንዴ? ሌላ በሽታዎች የለም። ስኳር በሽታ የለም። ሌላ ትንባሮች የተለያየ በሽታዎች አሉ። ግን ከዚህ በሽታዎች የተለየ በሽታ አይደለም ማለት ነው። ሌላ በሽታ ነው። አንድ ሌላ ኤች.አይ.ቪ ያደረበት ኤች.አይ.ቪ በደም ውስጥ ያለ ሰው እንደ ኃጢአተኛ እንደ በደለኛ ነው የምንቆጥረው። እንደዛ ነው እንዴ? እንደዛ ነው። አልተመረጠ በደም ውስጥ ያለ ሰው በሰው ውስጥ ነጭ ሰው ውስጥ ያለ ሰው ደም ውስጥ ያለ ሰው ኃጢአተኛ አይደለም። ማንኛውም ሰው ማለት ነው ስለታመመ ኃጢአተኛ አይደለም፣ ስላልታመመ ደግሞ ምንድን ነው አይደለም ጻድቅ አይደለም። ለዛ ነው ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ማኅፀን ጀምሮ አይነ ስውር የነበረውን ሰውዬ ሲያድነው ሰውዬ ምን መደለ ምን ኃጢአት ሰራ ብለው ጠየቁት። የእግዚአብሔር ገብረ ተአምራት ይደረግ ዘንድ ነው እንጂ የረተበ ነገር ይጠማል። ጌታ ኢየሱስ ክርስቶስ ማርገሮች ማንም ለክብር ከተደረኩ ዋጋ ብንት በለሰ መናዳ አደፈንተ ደለጋ ችግር አይወጡ ዋጋ ለተምሲዙ ባንዲ ዋጋ ትዜ ዋጋ ተራወጡ ዘንታነ ማይጀር ጌታ ኢየሱስ ክርስቶስ ያንስ ወንጌል ወጥና ተገለጠን ተቆቆ ቀደምነው አልተመት ማያ ገራ ራቴ ተገልቀበት እንጃን አርጉ ትረተረለምኩ ጌታ ኢየሱስ ክርስቶስ እነትት ድሬራወተ ገራ ለገሰለ እንደም ብራትና አጥቂታትና በወር ከተተ እጅሳን ተነምዶ ማንኩን ማልቴት ገራ ራሳቴሳ በላቴ ተራራተ ጥቡ ማራወተ ማጥነታቱ ማራወተ የራዲጋ ከናማጅ ጌታ ኢየሱስ ክርስቶስ ንኩ ወንድና ጥቡ ያወተ ዋፈደ ተለገው ተጣለ ራጅን ዋቀዩ እረታምነት ለቆፋው ራጁ ዋቀዩ እናቱ ምሳዋለ እናቱ ሰላለ እናደም ማለ የምፈውስ ማለ ዛሬ ሁላችሁ ፈውሳችሁ ስለዚህ ታባሪ የሆነ ሰው ወይም ደግሞ በሰውጂ በሚስት ያለ ሰዎች ማለት ነው እንደ ኃጢአተኛ እንደወደለኛ እንዲቆጠሩ ሳይሆን እኩል ከማንኛውም ቤተሰብ ጋራ እኩልነት ማህበራዊ ኢኮኖሚያዊ በእውነት ሁሉ ማለት እኩል እንደሆነ ማየት ህሊናችንን ማለት ነው ማረጋገጥ ያስፈልጋል። ስለዚህ እግዚአብሔር አምላካችንን የታመሙትን ወገኖቻችንን ይፈውስልን። እግዚአብሔር አምላክ ይፈውስልን። እንግዲህ አስተከረራ አምላካችን ስሙ የተመሰገነ ይሁን። ያ ሰው ነው ያዳነን የመለሰላቸው ያዳነ ማለት እግዚአብሔር ነው። እግዚአብሔር በማንኛውም መልኩ በአክምም ሆነ እንደገና በጸበል ሆነ በእምነት በመናው ማለት ነው በመናው እግዚአብሔር እንደሚያድን እግዚአብሔር እንደሚፈውስ እንደገና ጸበልና እምነቱን አንድ ላይ መከታተል አንድ ላይ ስንል ተጠንቃችሁ እንደከተጠባችሁ ከጠጣችሁ በኋላ በሕክምና መልኩ ማለት ነው ባለሙያ በሰጣችሁ መሰረት በዛ እንድትከታተሉ የሚል ነገር ነው የምናስተላልፍላችሁ። በቁርባን ዙሪያ እንደዛ
መድኃኒት እንደ መድኃኒትነቱ የሚሰጥ እንጂ ማለት ነው ከመግብነት ጋር የሚጨምር ጉዳይ ነው። ታጠንቶ ማለት ነው እንደ መድኃኒት እንደ ምግብ አንድ ነገር ተደርጎ የማይበላ ነገር ስለሆነ ማለት ይህ እኮ ራሱ ምግብ አይደለም እንዴ? ይህ ራሱ እኮ መድኃኒት ነው አይደል? ሳይጠጣ ይኖራል እንዴ? ስለዚህ ምግብ ራሱ ማለት ነው መድኃኒት ነው። እንደዛ ነው መታየት አለበት። ስለዚህ በሌላ አቅጣጫም ደግሞ በገባቸው ልጅሙ የሌለ በሽታ ጋር ልጅነት እንደሌለ አንድ እንደሆነ ማየት ያስፈልጋል። ይህን መረዳት እንዳለባቸው ነው እና አስተማሪ በምክር አምላካችን ስሙ የተመሰገነ ይሁን። ዝቅ ወደ ተቀደሰ ስፍራ ሰውነታችን ሂደት እግዚአብሔር ያድነናል፣ በንስሐ ወደ እግዚአብሔር እንመለሳለን ብላችሁ ወደዚህ መጥታችኋል። እኛም ደግሞ ትልቁ ነገር ይህንን የምንነግራችሁ ሕይወትን መታደግ ነው። ከምንም በላይ የሰው ልጅ እንድድን ነው፣ እንዳይጠፋ ነው፣ በጊዜ እንዲኖርና ራሱን እንዲመራ ነው እንጂ ለሌላ ነገር አይደለም። ስለዚህ እስቲ ዋና ኤች.አይ.ቪ መተላለፊያ መንገዶች ነግራችኋለሁ። ምንና ምን ናቸው? ተነስተው ምልክት ይፈልጋሉ ይታወቃና የሚተላለፉ መንገዶች 3 መንገዶች አሉ። እነሱ እነማን ናቸው? ሰምታችኋል። 3 ዋና መንገዶች አሉት። እሱንም ነው ፈቃደ እግዚአብሔር ያልሆነ ጥንቃቄ የተጎደለ በሕይወት ላይ ግንኙነት ነው። 2ኛ ከእናት ወደ ልጅ፣ 3ኛ ስለት ያላቸው እናትነት የመሳሰሉት ነገሮች ናቸው። የማይተላለፉ መንገዶችን አስቀምጠናል። እነሱ በውባትን ይተላለፋል በውባትን ይተላለፋል፣ በማህበራዊ ግንኙነት ይተላለፋል፣ በመጸዳጃ ቤት አንድ ላይ በመተኛት። ስለዚህ አሁን ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ነገሮች እንግዲህ ማንኛውም ሰው ከባድ የማይተላለፉ በሽታዎች አሉ። ስኳርን፣ ግፊትን ስንወስድ እነዚህ ሕክምና ነው ትልቁ ነገር። ቤተክርስቲያናችን ስላለች አንዳንድ ሰዎች ያልገባቸው ሰዎች በዚህም በማንኛውም ቫይረሱ በደማችን ውስጥ የሚገኝ ሰዎች ጸበልና ሕክምናውን አንድ ላይ ሲጠቀሙ እግዚአብሔር እንደሚቆጣ አድርጎ እግዚአብሔር ስርዓት ቤተክርስቲያንን የሚያፈርስ መስሎ የሚታያቸው ሰዎች አሉ። እንግዲህ በደንብ በሰፊ ተማምረናል። ዋናው ነገር ምንድን ነው? እነዚህ ራሳችን ዋናው ነገር አንደኛ ነገር ራሳችሁን ማወቅ ነው። ይብለናል ራሳችሁን ከጀርሱ ጋር ለምሳላችሁ ምንድነው ራሳችሁን ማወቅ ነው። ራሳችሁን ካወቃችሁ በኋላ መድኃኒት የሕክምና መቋረጥ እንዳለበት ነው። ምን ጊዜ እየሰማችሁ ነው? ምን ብለናል? መቋረጥ እንደሌለበት። ጸበል እንግዲህ ብዙ ጊዜ ጸበል ሕክምና አንድ ላይ ይሄዳሉ። በስርዓተ ቤተክርስቲያን በሕገ ቤተክርስቲያን ጸበል እነዚህ ሕሙማን ደማቸው ውስጥ ቫይረስ የሚገኙ ሰዎች ጠዋት ይጠመቃሉ፣ ጠዋት ሕክምናውን ይወስዳሉ። በሕክምና ታደርገው ማለት ነው። ስለዚህ እንዲህ ብትወዱ ምንም አይነት በመጽሐፍ ቅዱስ ላይ ጋራ አይደን እንደተማማር ምንም አይነት ብዙ እግዚአብሔር ፈጠረ መሆኑ እነማን ምን ሆኖ እንዴት እንደዳኑ ወሰያን ብዙም እንደዛው ትላንትና እንደተነጋገርነው አፈሩን በግመሎች ነው የተቀደሰ ስፍራ እንደሆነና ሌላው ደግሞ ከባድ ያስወሰድ በፀበል እንደዳኑ ተማምረን። ስለዚህ ትልቁ ነገር እናንተ ማወቅ ያለባችሁ መድሎና አድሎ በሀገራችን በሰዎች ላይ እንዳይታይ ቤተክርስቲያናችን ለሁሉም በቀለም በዘር እንደማታዳላ ጠንቅቃችሁ አውቃችኋል። አላወቃችሁም? ካወቃችሁ ስለዚህ ማንኛውም ሕሙማን መርዳት ነው፣ በአንድ አይን ማየት ነው። ማንኛውም ሰው
በሚሰራ ስራ ሁሉም ነገር መስራት ይችላል። እንደ ማንኛውም ሰው በዚህ በዛሬ ደግሞ የሚገኘው ሰው በምንም አይነት ከሱ በታች መሆን የለበትም። ከሱ በታች የሚሆነው ትልቁ ነገር ምንድን ነው? ሕክምናን ከተወ ሕክምና የማይከታተል ከሆነ ደሙ ምን ይለናል? ቫይረሱ የነጭ ደም ሴል ሲሊዞር የሚባለው እየገደለ እየበላ ስለሚሄድ ራሳችን ልቅ እያልንመጣለን ማለት ነው። ስለዚህ ይህንም ጸበሉን፣ እምነቱን፣ ሕክምናውን በአንድነት መከታተል ተናገረ በደንብ መናገር ነው። ስለዚህ ይቻላል። ቤተክርስቲያናችን አይነት ኃጢአት በደል የለውም። በዚህ ነገር የተያዘ ኃጢአት በደል ሰርቶ ከሰው የተለየው ነገር አድርጎ ነው አይደለም። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሙሴ ሕግ ዝሙት የሰራ ሰው የሰራች ሴት በሙሴ ሕግ በድንጋይ ተወግሮ እንዲሞት ሕጉ ተጽፎ ነበር። የዓለም መድኃኒት ኢየሱስ ክርስቶስ በዚህ ምድር ላይ ከመጣ በኋላ ክርስቶስን አንዱን ለመፈተን ለፈተና ሲቀርቡት ለመጠየቅ ካለመጠየቅ ሲያደርጉት ጌታ ከሆንክ እግዚአብሔር ልጅ ከሆንክ በሙሴ ሕግ ተጽፎ የሚገኘው አንድ ሰው ዝሙት ተሰራ በድንጋይ ተወግሮ እንዲሞት የሙሴ ሕግ ያዛል አሉ። አንተ ይህን ትላለህ አሉት። ነገር ግን እሱ ራሱን ጉልት አደረገና በጣቱ መሬት ላይ መጻፍ ጀመረ። ምን ይላል? ከዚህ ሴት ነፃ የሆነ ከዚህ ኃጢአት ነፃ የሆነ ሰው ብሎ እቺ ሴት በድንጋይ ወግሯት ያርጋት ይግደላት አለ። ስለዚህ ሁሉ ሰው ላይ በግንባሩ ላይ ኃጢአታቸው ተጽፋ ተገኘች። ከዛም በኋላ አንድ ሁለት እያሉ ሁሉም ራሳቸውን አይቶ ከዛ ሁሉም አንድ ሁለት ጠፉ ሄዱ ማለት ነው። ከዛም በኋላ ክርስቶስና ክርስቶስ ላይ ቀሩ። አንቺ ሴት ከፍራዶችሽ ወዴት አሉ አላት። እኔም አልፈርድብሽም በነፍስ ይዙ ዳግም አትወጡ በድረስ አትወጂ አላቸው። ስለዚህ ሁላችንም ንጹሕ ሆነ ሁላችንም ሕግ እግዚአብሔር ጠብቀናል አልጠበቅም። ስለዚህ በአንድ ሰው ላይ ስታይ ይህንን በትልቁ ነገር አድርገን ሰዎችን በመግባት ሰዎችን በማህበራዊ ኑሮ ሰዎችን እንደሌላ ነገር አይተን ይህ ሞራሊቱ ዳይት ቤተክርስቲያናችን አስፈላጊ እንዳልሆነ ጠንቅቃ ታስተምራለች። ቤተክርስቲያናችን ሰው እንዲወሰድ እንድታቀቅ ታደርጋለች። አንድ ሴት ለአንድ ወንድ እያለች ማለት ነው። በትክክለኛው እንደተማማር ለእያንዳንዱ በራሱ ምርት ኑሮ ለእያንዳንዱ ደግሞ በራሱ ባህል ይኑራት። ሐዋርያት 6:2 ወደ ቆሮንቶስ ሰዎች በአንደኛ ምዕራፍ ቁጥር 7 ምዕራፍ 7 ቁጥር 2 ላይ እንደጻፈልን ማለት ነው። የትዳር ጓደኛችን መንፈሳዊ የሆነ በፍቅር መያዝ መተማመን መኖር አለበት በቤተክርስቲያናችን ሕግ ማለት ነው። ስለዚህ ሁላችንም እግዚአብሔር ሕግ ተከትለን መሄድ ነው። ትልቁ ነገር ምንድን ነው የሚያስፈልገን? እንደ ሀገራችን ቤተክርስቲያናችን በየቀኑ ትተዋለች ሰሚያታለች። እናንተ በደንብ መስራት ስራ ላይ ማዋል የተማራችሁ ሌላውን ማስተማር ነው ትልቁ ነገር። እዚህ እንግዲህ እንደምታዩ ሰሞኑን በብዙ የሚቆጠሩ ሕዝብ ነበረ። እነሱን ተምሮ ለሌላ እንዲያስተምሩ ነው። ሁላችሁም ራሳችሁን እንድታውቁ ነው። ካወቃችሁ በኋላ ከሕክምና ጋር መነጋገር ነው። ከተነጋገራችሁ በኋላ ሕክምና የሚለውን ነገር በትክክል ስራ ላይ ማዋል ነው። ቤተክርስቲያናችንም እናንተ ከእናንተ ጎን የሆነች እያጽናናች ታስተምራለች። ጸበሉንም እምነቱንም ሁሉም በአንድነት ይዛችሁ እንድትሄዱ ያስፈልጋል ማለት ነው። ስለዚህ ሰው ላይ ክፉ ነገር ማድረግ፣ ሰው ላይ ክፉ ነገር መናገር ኃጢአትና በደል እንደሆነ በሰፊ ተማምረናል ማለት ነው። በሰፊ ማንኛው ሰው በሰው ላይ የሚሰፍሩ በሚሰፍሩ መስፈራ ስለምትሰፈርበት ሰው ላይ መድሎ ስታደርጉ ግማሹን የራሳችሁ አድርጋችሁ ግማሹን ወደ እሳት ስትገፉት መልካም አይደለም። እግዚአብሔር ቤተክርስቲያናችን የተጎዳውን መርዳት ነውና ሁላችሁም ቅድማ ምን ብለናል? ራስን ማወቅ ነው። ከምንም በላይ ቅድማ ሁላችሁም ራሳችሁን ማወቅ አስፈላጊ ነው። ራሳችሁን ካወቃችሁ በኋላ ወደ ጸበልም ሕክምና ነው። ከሕክምና በኋላ ወደ ጸበል ከመጣችሁ በኋላ ሕክምና ያለውን ነገር በጎን በመተው እግዚአብሔር ነው እኔ እግዚአብሔር ብዬ ነው እና መጣው ስለምንድን ነው ሕክምናን የሚጠቀመው ለምን ያስፈልጋል ብላችሁ ከሆነ ተሳትፋችኋል። ተመሳሰሉት ቤተክርስቲያናችን ለእንትነሳት አስተምረን በአንድነት ማንኛውም
ሕክምናውን እኮ እግዚአብሔር ቅዱስ ሉቃስ እንደተማማር ሐኪም እንደሆነ ዶክተር እንደሆነ ተነጋግረናል። ስለዚህ እውቀቱን የሰጠ እግዚአብሔር ስለሆነ እናንተ ይህንን ነገር ጠንቅቃችሁ ማወቅ፣ ራሳችሁን መጠበቅ፣ ሌላውንም መጠበቅ። እኛ አሁን የምንፈልገው ባለበት እንዲቆም እንዲቀንስ ነው እንጂ እንዲጨምር አይደለም። በተለይ ወጣቶች ራሳችሁን መጠበቅ አስፈላጊ ነው። ሕገ እግዚአብሔርን መጠበቅ ከጋብቻ በፊት ምንም አይነት እግዚአብሔር እንዳለው በድንግልና በንጽሕና መኖር አስፈላጊ ነው። ከእግዚአብሔር ጋር መኖር መልካም ነው። ስትጋቡ አንድ ሴት አንድ ወንድ ይወልዳል። ስለዚህ በሰው ላይ ክፉ ነገር ባጭሩ ሰብሰብ አድርገን ስናይ በሰው ላይ ክፉ ነገር ሰውን መጥፋት በዚህ በሽታ ነው እንዲህ ነው ብላችሁ በሽታችን ለይታችሁ ስም አውጥታችሁ ክፉ ነገር መናገር እንዳልለብን ቤተክርስቲያናችን ታስተምራለች። አስተማራችሁ በደንብ። ስለዚህ ከተማራችሁ እናንተ ደግሞ ሌላውን ሰው ህብረተሰቡ ጋር ስትሄዱ እንድታስተምሩ ነው። ተምሮ ያልተማረ እኮ ኃጢአት አለበት። ተምሮ አውቃችሁ ያወቃችሁን ነገር ለሌላ ሰው አሳልፋችሁ የማትሰጡ ከሆነ ለራሳችሁ ብቻ ይዛችሁ የምትሉ ከሆነ ዋጋ የለውም፣ ፍሬም አላፈራንም ማለት ነው። ስለዚህ ፍሬያማ እንድንሆን ሄደን በየቦታው አስተምረን ከዚህ ነገር ሰዎች እንዲመለሱ። አንዳንድ ሰው ደግሞ ጸበልና ሕክምናውን በአንድነት አልፈልግም የሚል ሰው ስላለ ያንን ሰው ጠንቅቃችሁ አስተምራችሁ በቤተ ክርስቲያን አስተምሩ። በመጽሐፍ ቅዱሳዊ ምንም አይነት ችግር እንዳይለው እንድታስረዱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትና ቤተሰብ ድርጅት በየጊዜው እናንተን በሕይወት ለመታደግ የማያደርገው ነገር የለም። በራብ ጊዜም ከሆነ ከራብ ለማዳን በበሽታ ለዚህ በተረ ኤች.አይ.ቪ ላይ ብዙ ነገር ነው እየተንቀሳቀሰ ነው ያለው። በተለይ በዚህ ቦታ ላይ በብዙ ጊዜ ይህንን ህብረተሰብ ለማየት ሕይወታቸውን ለመታደግ ብዙ እንቅስቃሴ እያደረገ ነው እና የሚገኘው እነሱንም እግዚአብሔር አምላክ ይጠብቅልን። ስለነሱ እግዚአብሔር ማመስገን አራስ ደግሞ ድምጻችሁ የምናወጣቸው